ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የካቲት 7 2018 ዓ.ም የረፋት ዜናዎችን ይዘንላችሁ ቀርበናል። ዶክተር ቴዎድሮስ አድሃኖም በአማራ ክልል አገዛዙ የጤና ባለሙያዎችን የጥቃት ኢላማ ማድረጉን አጋልጠዋል። ሁማን ራይትስ ዎች በአማራና በትግራይ ክልል ያለውን ውጥረት በማንሳት የአፍሪካ ህብረት ድምጹን እንዲያሰማ ጠይቋል። በጎጃም ቋሪትና በደቡብ ጎንደር ቀጠና ፋኖ ከፍተኛ ድል ያገኘበት ውጊያ ተካሂዷል። ዝርዝር ግንባር መረጃዎችን ይዘናል። አቶ ጀዋር መሐመድ ያብይ ላሏቸው ጌታቸው ረዳ ትችት ምላሽ ሰጡ። ዶናልድ ትራምፕ ቴህራን በኒውክሌር መርሃ ግብሯ ላይ ስምምነት ካልፈጠረች በጣም ከባድ የሆነ መዘዝ ሊገጥማት እንደሚችል አስጠንቅቀዋል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ሁማን ራይትስ ዎች በአማራና በትግራይ ክልል ያለውን ውጥረት በማንሳት የአፍሪካ ህብረት ድምጹን እንዲያሰማ ጠየቀ። ሁማን ራይትስ ዎች በአዲስ አበባ እየተካሄደ ባለው 39ኛው የአፍሪካ ህብረት ጉባኤ ላይ ለሚሳተፉ የአፍሪካና የዓለም አቀፍ መሪዎች ባቀረበው ጥሪ በኢትዮጵያ እያሽቆለቆለ ባለው የሰብአዊ መብት አያያዝ እንዲሁም በአማራ ክልል እየተካሄደ ያለውን ውጊያ፣ በትግራይ ክልል ባለው ደካማ የሰላም ሁኔታ ላይ ድምጻቸውን እንዲያሰሙ ጠይቋል። የመብት ተሟጋች ድርጅቱ በጥር ወር መጨረሻ ላይ በትግራይ መካከለኛውና ደቡባዊ ክፍሎች በኢትዮጵያ ሰራዊትና በትግራይ ኃይሎች መካከል እንደገና የተቀሰቀሰው ግጭት ከፍተኛ መፈናቀል ማድረሱን ጠቁመዋል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ ባለፈው ሳምንት የካቲት 3 2018 ዓ.ም በሰጡት ማሳሰቢያ በቀጠናው ያለው አስከፊ የሰብአዊ መብትና የሰብአዊ ሁኔታ ይበልጥ ሊባባስ እንደሚችል በመጥቀስ የተፈጸሙ ጥሰቶች በገለልተኛ አካል እንዲመረመሩ መጠየቃቸውን ድርጅቱ አስታውሷል። ሁማን ራይትስ ዎች በአማራ ክልል የቀጠለውን ጦርነት በመጥቀስ በአገሪቱ ያለው የጸጥታ መደፍረስ ለሰላማዊ ሰዎች ጥበቃ ስጋት መሆኑን ገልጿል። ሁማን ራይትስ ዎች የህብረቱ መሪዎች ለሲቪሎች ጥበቃ ቅድሚያ እንዲሰጡ ጠይቋል። ተቋሙ በህዳር 2015 ዓ.ም የተፈረመውን የፕሪቶሪያ የሰላም ስምምነት የፈረሙም ሆኖ ያልፈረሙ አካላት ለሲቪሎች ጥበቃ እንዲያደርጉ፣ የሰብአዊ እርዳታ ተደራሽነትን እንዲያረጋግጡና የሽግግር ፍትህ እርምጃዎችን እንዲተገብሩ ተጽዕኖ እንዲደረግ ጠይቋል። በጎጃም ቋሪትና በደቡብ ጎንደር ቀጠና ፋኖ ከፍተኛ ድል ያገኘበት ውጊያ ተካሄደ። ትናንት የካቲት 6 2018 ዓ.ም አፋብን 102ኛ ኮር 33ኛ ክፍለ ጦር ከቋሪትና ከገነት አቦ ተቀናጅቶ ለዘረፋና ለጥፋት ወደ ጣሊያ የወጣው የብርሃኑ ጁላ ጦር የፋኖ ኃይሎች በታቀደ ስትራቴጂካዊ ከበባ ውስጥ ወድቋል። በአሁኑ ሰዓት መውጫ ቀዳዳ አጥቶ በግራ መጋባት ውስጥ የሚገኘው ይህ ጦር የፋኖን ክንድ መቋቋም አቅቶት የቁም ሲኦልን እየተጋፈጠ ይገኛል። በቋሪት ወረዳ አያንጊያ ሽሜ ቀበሌ በኬል ልዩ ስፍራ በፋኖ በተሰነዘረ ድንገተኛና የድሽቃ ጥቃት አንድ ከፍተኛ የመከላከያ አመራር ላይ ከባድ ጉዳት ደርሷል። በዚሁ ስፍራ በነበረ የፊት ለፊት ውጊያ ሁለት የአብይ አማራ ሚሊሻዎች ለአንዴና ለመጨረሻ ጊዜ ከህዝቡ ትከሻ እንዲላቀቁ ተደርገዋል። ይህንን ድንጋጤ ለመሸፈንና ፋኖን ከጀርባ ለመምታት በብር አዳማ በኩል ወደ ጨፋቂት የተንቀሳቀሰው የብልጽግና ጦር በ33ኛው ክፍለ ጦር የቃኝና መሐንዲስ አባላት ግንባሩን ተመቶ በውርደት እንዲመለስ ተደርገዋል። በወረዳው ዋና ከተማ ቆልፈው የቀሩትን ያገዛዙ ኃይል አባላት ለማትረፍ በብር አዳማ ሰፍሮ የነበረው ጦር ወደ ገበዘ ማርያም ለማውረድ ቢሞክርም እዚያው የፋኖ ብረት የለበሰ ክንድ ጠብቆታል። የቋሪት ወረዳ ማህበረሰብ በልጆቹ የፋኖ ድል በመበረታታት ከታጋዮች ጎን በመቆም የመጨረሻውን የነጻነት ትንቅንቅ እያደረገ ይገኛል። የብልጽግናው አገዛዝ መሰረት ተናግቷል። የቋሪት ምድር የጠላት መቃብር የጀግኖች መከፈሪያ ሆናለች ሲል ኮሩ አስታውቋል። በሌላ በኩል የአፋብን በላይ እዝ ሜጀር ጀነራል ውባንታ ባታ አንደኛ ኮር የሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር ለ13 ተከታታይ ሰዓታት የዘለቀ ብርቱ ውጊያ ሲያካሄድ ቆይቶ በጀግኖቹ አርበኞች የሚመሩ 30 የተመረጡ የነጻነት ተፋላሚዎችን በማሰማራት በአገዛዙ ኃይል ላይ ከፍተኛ ኪሳራና ሽንፈትን ተከናንመዋል። በአርበኛ ተመስገን ውባንታ ባተ፣ በአርበኛ ደርሶ ይሁኔ ጥሩ፣ በአርበኛ ቻላቸው አገኝ፣ በአርበኛ ዋሴ፣ በአርበኛ ዘመን አለሙ፣ በአርበኛ ውዱ አዲስና በ50 አለቃ አያሌው ደራሽ የሚመራው ይኸው የልዩ ዘመቻ ቡድን ከወረታ መጣ የተባለውን የጸዳሉ ደሴንና የመከላከያ ኃይል በማርበድበድ በፋኖች ድል አድራጊነት ተወጥቷል። ጥቃቱ የተፈጸመው በእንቁርቁባ አቦ በአለም ሳጋ ተንሸራታች መንገድ በአለም ሳጋ መግቢያ በር ወይም ሳናውና በጣጣ አካባቢዎች ሲሆን በጥቂት ደቂቃዎች ውስጥ ጠላትን በመደምሰስ በርካታ የጦር መሳሪያዎችና ምርኮኞች በቁጥጥር ስር ውሏል። አንድ ዲሽቃ ከሙሉ ተተኳሽ ጋር 3 ብሬን ከሙሉ ተተኳሹ ጋር አንድ የ120 ኢንች የሞርተር ኦሳ አንድ ዙ 23 መሳሪያ ምርኮና ከጥቅም ውጪ ሆኗል። 04 ቀበሌ ጥርጥር ክላሽ
10 AK-47 ክላሽንኮቭ፣ 1 ማውዜር ቀላል መሳሪያዎች ተማርኳል። 14 የመከላከያ ሰራዊት አባላት፣ 6 የአድማ ብተና አባላት፣ 1 ምክትል ኢንስፔክተር ፖሊስ፣ 4 የመከላከያ ፓትሮል ተሽከርካሪዎች ተማርከዋል። ዶክተር ቴዎድሮስ አድሃኖም በአማራ ክልል አገዛዙ የጤና ባለሙያዎችን የጥቃት ኢላማ ማድረጉን አጋለጡ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በአማራ ክልል እየተደረገ ባለው ውጊያ የጤና ባለሙያዎች የጥቃት ኢላማ የሆኑ መሆናቸውን የሚጠቁሙ አሳሳቢ ሪፖርቶች እየደረሷቸው መሆኑን የገለጹት ዋና ዳይሬክተሩ በማህበራዊ ገጻቸው ባሰፈሩት መረጃ ጥር 27 2018 ዓ.ም በባህር ዳር ከተማ በአማራ ክልል ጤና ቢሮ ውስጥ ሲሰሩ የነበሩት ዶክተር ጸጋውን ስሜ በጸጥታ ኃይሎች ተወስደው መገደላቸውን አንስተዋል። ይህ ድርጊት በጤና ባለሙያዎች ላይ እየደረሰ ላለው እስራት፣ ድብደባና ግድያ ማሳያ መሆኑን አመልክተዋል። በክልሉ ባለው ግጭት ምክንያት ሆስፒታሎች ጉዳት እንደደረሰባቸውና የረድኤት ሰራተኞችም ህይወታቸውን እያጡ መሆኑን ዶክተር ቴዎድሮስ ገልጸዋል። በክልሉ ያለው የኢንተርኔት አገልግሎት መቋረጥ መረጃዎችን ለማግኘት እንቅፋት መሆኑንም የጠቀሱት ዋና ዳይሬክተሩ እነዚህ ጥቃቶች በአስቸኳይ በገለልተኛ አካል እንዲመረመሩ ጥሪ አቅርበዋል። የጤና ተቋማትና የጤና ባለሙያዎች የጥቃት ኢላማ አይደሉም ያሉት ዶክተር ቴዎድሮስ ለተፈጠረው የጤና ቀውስ ሰላም ብቸኛውና ምርጡ መድኃኒት መሆኑን በማሳሰብ መልእክታቸውን አጠቃለዋል። አቶ ጀዋር መሐመድ የአብይ ሎሌ ላሏቸው ጌታቸው ረዳ ትችት ምላሽ ሰጡ። የቀድሞው የአብይ ጠላትና የአሁኑ ወዶ ገባ አገልጋይ ጌታቸው ረዳ ባለቃቸው ታማኝ ለመሆን የአብይ ተቺዎችንና ተቃዋሚዎችን በመዝለፍና በመሳደብ የዳንኤል ክብረትን ቦታ እየተኩ ነው። ከሰሞኑ ፖለቲከኛውን ጀዋር መሐመድን በማህበራዊ ትስስር ገጻቸው የአገር ጥቅም አሳልፎ የሚሰጥ የሚል በትችትና በዘለፋ የተሞላ ጽሑፍ አሰራጭተዋል። እንዲሁም አብይ በሱዳን ጦርነት መሳተፋቸው ትክክል እንደሆነ ጌታቸው ሊያስረዱ ሞክረዋል። አቶ ጀዋርም ለዚህ ለአቶ ጌታቸው ተደጋጋሚ ትችትና ዘለፋ ጸብ ያለሽ በዳቦ የሚል ጽሑፍ በማስቀደም ምላሽ ሰጥተዋል። በምላሹም አብይ በኢምሬትስ ትዕዛዝ የሱዳኑን ዘር አጥፊ ወንበዴ መደገፉን ማውገዛችን ብሔራዊ ጥቅማችንን መጉዳት እንደሆነ ያገዛዙ ሎሌዎች ሲያንጫጫ ይታያል ሲሉ ጀምረዋል። ለመሆኑ ብሔራዊ ጥቅም ምንድነው? ዛሬ ላይ የኢትዮጵያን ብሔራዊ ጥቅም እየጎዳ ያለው የአብይ አካሄድ ነው ወይስ የእኛ ትችት የሚለውን ጥያቄ አስከትለዋል። አብይ ከኢምሬትስ ጋር ተባብሮ በሱዳን ጦርነት ኢትዮጵያን መክተቱ ለሀገር ህልውና መሰረት ከሆኑትም ሆነ ለሀገር እድገት አጋዥ የሆኑትን ብሔራዊ ጥቅሞች እየጎዳ ነው ወይስ እየጠቀመ የሚል ጥያቄ ያነሱት ጀዋር መልሱ ክፉኛ እየጎዳ ነው ሲሉ አስፍረዋል። ከኤምሬትስ ጋር መለጠፉ ሉዓላዊነታችንን ከኛ ሀገር ጋር ተመጋጋቢና ቅድሚያ የሚሰጠው ጥቅም ለሌላት ባዕድ ሀገር አሳልፎ ከመስጠቱም ባለፈ ጎረቤቶቻችንንና ሌሎች ፈርጣማ ሀገራትን ጠላት አድርጎብናል በማለት ተችተዋል። አብይ በሱዳን ጦርነት እጁን አስገብቶ የቅርብም ሆነ የሩቅ ጠላት ማብዛቱ የኢትዮጵያ ብሔራዊ ጥቅም ዋና ተጻራሪ ተብላ ለምትታወቀው ግብጽ የወታደራዊ ዲፕሎማሲያዊና ኢኮኖሚያዊ ጥቅም በእጥፍ ያበዛ ነው ይላሉ። ይቀጥሉናም ኢትዮጵያ ዛሬ ያለኝ ብላ ከምትኮራባቸው ስትራቴጂካዊ እሴቶች ውስጥ የህዳሴው ግድብ ዋነኛው ነው። የግድቡን ደህንነት ለማረጋገጥ አካባቢው ከምንም አይነት ግጭት ነጻ ማድረግ ወሳኝ ሆኖ ሳለ በተቃራኒው አብይ ለሱዳን ወንበዴ ጦር ማሰልጠኛ የከፈተው ካምፕ ከግድቡ በቅርብ ርቀት ላይ ነው። ማሰልጠኛ ካምፕ መፍቀድ ብቻ ሳይሆን ከዚያው ተነስተው በድንበራችን በኩል አዲስ የጦር ግንባር እንዲከፍቱም ፈቅዷል በማለት ያብራራሉ። በሱዳን የውስጥ ቀውስ ጣልቃ መግባት ኢትዮጵያና ህዝቧ የወሰኑት ሳይሆን አብይ በግሉ በኤምሬትስ ትዕዛዝ እየፈጸመው ያለው መሆኑን ሱዳኖችም ሆኑ ሌላው የዓለም አቀፍ ማህበረሰብ እንዲረዳው ማድረግ ዓላማቸው መሆኑንም ጠቅሰዋል። ኤምሬትስ የኢትዮጵያን ሉዓላዊነት በአብይ በኩል በመቆጣጠር የሀገራችንን ቀውስ ከማባባስ ሀብትን ከመዝረፍ አልፋ ከጎረቤቶቻችን ጋር እያጋጨችን መሆኗን የዓለም አቀፉ ማህበረሰብ ተረድቶት ሀይ እንዲላት ማድረግም ያስፈልጋል ብለዋል። በተለይ በአሁኑ ወቅት በየመን፣ በሶማሊያ፣ በሊቢያና በሱዳን ሀገር አፍራሽ ድርጊቷ ተደርሶበት ከፍተኛ ጫና ውስጥ በገባችበት ወቅት በሀገራችን እያደረሰች ያለችውን ጥፋት ማጋለጥ ጊዜውን የዋጀ ስራ ነው ሲሉም አጠቃለዋል። ሆኖም ግን አቶ ጀዋር በዚህ ጉዳይ ላይ ትችት ለሰነዘሩባቸው አቶ ጌታቸው በዚህ መንገድ ምላሽ ቢሰጡም እንደ አቶ ጌታቸው ስማቸውን ጠቅሰው አልዘለፉም። ዶናልድ ትራምፕ ቴህራን በኒውክሌር መርሃ ግብሯ ላይ ስምምነት ካልፈጠረች በጣም ከባድ የሆነ መዘዝ ሊገጥማት እንደሚችል አስጠነቀቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዩናይትድ ስቴትስ እና ኢራን ከስምምነት ላይ መድረስ አለባቸው ካሉ በኋላ ይህንንም በሚቀጥለው ጥር ወር
ማድረግ ይቻላል ብለዋል። አክለውም ስምምነት ላይ የማይደረስ ከሆነ ግን ወደ ሁለተኛው ዙር እርምጃ እንደሚገቡና ያም ለኢራን በጣም ከባድ እንደሚሆን ተናግረዋል። ትራምፕ ለመገናኛ ብዙሃን ሲናገሩ ስምምነት የመድረስ አስፈላጊነት ላይ አጽንኦት ሰጥተዋል። ከኢራን ጋር ስምምነት ላይ መድረስ አስፈላጊ ነው። ይህ ካልሆነ ግን ሁኔታው በጣም የከፋ ሊሆን ይችላል። ምንም ስምምነት ላይ መድረስ ካልተቻለ የኢራን ሁኔታ በጣም ከባድና በጣም የከፋ ይሆናል ብለዋል። ከስምምነት ላይ መድረስ አለብን፣ አለበለዚያ ሁኔታዎች የበለጠ ይካረራሉና አስቸጋሪ ይሆናሉ ሲሉ ለጋዜጠኞች አስረድተዋል። የእስራኤሉ ጠቅላይ ሚኒስትር ድርድሩ እንዲቋረጥ ጠይቀዋቸው እንደሆነ ተጠይቀው እንደዚያ አልተነጋገርንም፣ የምፈልግ ከሆነ ግን አነጋግራቸዋለሁ ብለዋል። ፕሬዝዳንቱ ኢራናውያን መጀመሪያ ላይ መስማማት ነበረባቸው። ያንን ማድረግ ስላልቻሉ ወደ ዘመቻ ሚድናይት ሀመር ገባን። አሁን ከስምምነት ላይ የማይደርሱ ከሆነ ለኢራን እጅግ ከባድ ይሆናል ሲሉ ዝተዋል። ኢራንና ዩናይትድ ስቴትስ ዳግም ድርድር የጀመሩት ባለፈው ሳምንት አርብ በኦማን ዋና ከተማ መስካት ነበር። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።